ጉልበት ይሸሻል፣ ጊዜ ይሸሻል፣ ስልጣን ይሸሻል። ይህ የዘገየ እምነት ነው። በ7 ዓመቴ 7ኛ ንጉስ ነህ ተብዬ በእናቴ ተቀብቻለሁ ከሚል ጥንቆላ እስከ ማንም አይነቀንቀኝም ፉከራ የተነገረው ሁሉ በ10 ቢሊዮን ዶላር ሺህ ዓመት እዋጋለሁ የሚለው ቀረርቶ ሆነ የኔ ስልጣን በየትኛውም ጉልበት አይገረሰስም የሚለው ሁሉ ተረት እንጂ እውነት እንዳልሆነ የሚነገር እንጂ የሚቻልም እንዳልሆነ ቢያንስ በ7ኛው ዓመት መረዳት ተጀምሯል። እንኳን አንድ ሰው ወዲና ወዲያ የሚያደርጉት የሰርክ ስራው መግደልና መንቀል የሆነ የአንድ ግለሰብ የማለዳ እንቅልፍ እንዳሻ የሚያደርገው ስልጣንን ለምን ዓላማ መጠቀም እንደሚቻል እንኳን የማያውቁ ጠቅላይ ሚኒስትሩ የሚመሩት ብልጽግና ይቅርና ኦቶማን ኤምፓየርም ተንኮታኳል። ኦቶማን ቱርክሽም ወደ መቃብር ወርዷል። የሰለሞናዊ ስራው መንግስትም ተገርስሷል። እናም ጠቅላይ ሚኒስትር አብይ እንዳሉት ስልጣንም ይሸሻል። በተለይ የአምባገነን ስልጣን በደንብ ይሸሻል። ባለስልጣንም ይሸሻል። ወይም ከቀናው ሌሎችን ወደሚያወርድበት ከርቸሌ ከባሰም ብዙዎችን ወደ ሸኘበት መቃብር ይሸኛል። አለያም እንዳይመለሱ ነው ከሀገር ይባረራል። ስልጣን እንደሚሸሽ አላውቅ ብሎ እንጂ የገባለትን እየገደለ ያገኘውን እየዘረፈ የሚቀጥል የትኛውም የጭካኔ ጌታ ጀንበሮ የጠለቀችለት እንዲሁ ነው። አትግደል፣ አታፈናቅል ሲባል ጦርነትን አትውደድ አገርን ያወድማልና ሲባል አገርን በውጭ ሀገር ሰራዊት አታስወርር የጎረቤት ሀገር ጦር አታስገባ ሲባል የማይሰማ መሪ ስልጣን እንደሚሸሽ ለመገንዘብ 7 ዓመት የሚፈጅበት እንደ አብይ አህመድ ያለ ገዥ መጨረሻው እንደማያምር ሎረንት ካቢላ ምስክር ነው። አብይ ትልቋን ኢትዮጵያን በትንሿ ኤርትራ እንድትጠቃ መሪዎቿም የኢትዮጵያን ጀነራሎች እያዘዙ እንዲዘርፏትና እንዲወጓት እንዳደረጉት ሁሉ ካቢላ ትልቋን ኮንጎ በትንሿ ሩዋንዳ እንዲሁ ያደርጋት ነበር። ካቢላ ልክ እንደ አብይ ነበር። ስልጣን እንደሚሸሽ ያልገባው 5 ዓመትና ከዚያ በላይ የኖረ ተቃዋሚዎች ያላቸውን ሰዎች ሲገድል ሲያሳድድ ቆየ። ልክ እንደ አብይ ስልጣኑን ካደላደሉት ጎረቤቶቹ ጋርም ጸብ ውስጥ ገባ። በመጨረሻ ወደ መቃብር ወረደ። የቀድሞው ዛየር የአሁኑ ዲሞክራቲክ ኮንጎ ልክ እንደ ኢትዮጵያ ትልቅ አገር ነው። አንድ ኮንጎ 90 ሩዋንዳ ይውጠዋል። ግን ፕሬዝዳንት የነበረው ካቢላ ትልቋን አገር ትንሿ ሩዋንዳ እንዳሻት እንድታደርጋት ፈቀደ። ልክ አንድ ኢትዮጵያ ማለት 10 ኤርትራ የሆነችውን ያህል ደግሞም ሻቢያን አምጥቶ በኢትዮጵያ ውስጥ እንዳሰማረው የአብይ አህመድ መንግስት ያለ ነው ነገሩ። ደግሞም ካቢላ በትምህርት የተዋጣልኝ ነኝ እስከ ፒኤችዲ ደርሻለሁ ይል ነበር። ስለመማር የሚያስረዳለት አንድ ሰነድ አቅርቦ አያውቅም። አብይ አህመድ ከ7ኛ ክፍል በኋላ የት እንደተማርክ ለምን ግልጽ አታደርግምና ጠላቶችን አፋታ ሲዛቸውን ብለው ለጠየቋቸው የቅርብ ወዳጆቻቸው ለምን የኔ ብቻ ይራገባል? ሚኒሊክ ተምሯል፣ ኃይለ ሥላሴ ትምህርት ጨርሷል፣ መንግስቱስ የት ተምሮ ያውቃል? በማለት በምሬት እንደመለሱ ተሰምቷል። በእርግጥ ሚኒሊክና ኃይለ ሥላሴ ሆኑም መንግስቱ እንደ አብይ አህመድ ዶክተር በሉኝ እያሉ ህዝብን አላስጨነቁም። ከፊርማቸው ግርጌ ፒኤችዲ የሚል መለያ አላስቀመጡም ነበር እና የነሱ የትምህርት ጉዳይ አነጋጋሪ ሆኖ ያውቅም። ሎረንት ካቢላ ግን እንደ አብይ አህመድ ነበር። ዶክተር ካላላችሁኝ ብሎ ህዝቡን የሚያስጨንቅ ካቢላ ከሞቱ አሟሟቱ እንዲል ሀበሻ ከሚወዳት መንበሩ ላይ ቁጭ ብሎ በሚያምነው የቅርብ ሰው ተሰናብቷል። የማይቀረው ሞትም ተቀላቅሏል። ከመቃብሩ በላይ ያለውን ስሙ ግን ከጎምዛዛ ታሪኮች ግራና ቀኝ የሚነሳ ነው። በዚሁ የአምባገነኖች መዘከሪያ ዝግጅታችን ያንን ኮንጓዊን ተርከዋለን። ካነሳሱ ይልቅ አወዳደቁ እጅግ ይገርማልና የገዳዩ ድፍረት እጅግ ያስደንቃል። አስገራሚውን የህይወት ጉዞ ስልጣንም እንደሚሸሽ የጉብዝና ወራትም እንደሚሸሽ ሀገር ምድሩም ካልተገዛልኝ ብሎ ማስፈራራት እንደሚያበቃ ምስክር የሆነን ዘንድ ሎረንት ካቢላን ይዘን ደቂቃዎችን እንቆይ። አብነታችሁን የምንጠይቀው በቆይታችሁ እንደማትከሱ ከጓዶቹ ይልቅ ከቦት የሚያመሹትን ቆነጃጅት ያፈቅራል። ሴሰኝነትና ሱሰኝነት መለያዎቹ ናቸው። በየቀኑ የሚሆነው ይህ ነው። በእውነቱ ካቢላ የሚረባ ሰው አይደለም። ኖት ዘማን ኦፍ ዘ ሆርስ ይህንን በዲያሪው ላይ ያሰፈረው ቸጉቤራ ነው። ቸ አብዮት አለ ብለውት በኮንጎ የሚካሄድ ሶሻሊስት የትጥቅ ትግል አለ ሲባል ሰምቶ 100 ኩባውያንን ወታደሮችን አስከትሎ ወደ ካሃቫና ወደ ካቢላ ሀገር ሄዶ ነበር። ያ አርጀንቲናዊ ወደ ምስራቃዊ የአፍሪካ ክፍል ሄዶ ነፃ የመውጣት ንቅናቄ ሊቀላቀል ቢፈቅድ መሪ ነው የተባለው ካቢላ የተናቀ ስነ ምግባርም የሌለው ሴታውል መጠጥ አፍቃሪ ሆነበት። እናም በዲያሪው ባሰፈረው መልእክቱ ሲቀጥል እንዲህ አለ የሚባል የመምራትና የማስተዳደር ችሎታ ከሌለው አብዮትን ለመምራት ብቁ አይደለም
አይደለም። አንድ ነገር ከተያዘ የምር መያዝ አለበት። ካቢላ አጥብቆ የያዘው መጠጥና ሴትን እንጂ ትግልን አይደለም። ቸ በማስታወሻው እንዲህ የከተበው ካቢላን ነው። በኋላ ላይ መንግስቱ ነው የምናገኘው። በእርግጥ ቸ ልክ ነበር። ካቢላ ለፖለቲካ መሪነት አልተፈጠረም። ነፍሱ ከፖለቲካና ከህዝብ አስተዳደር ጋር የምትገናኝበት ክር የሳሳ ነበር እና የትግሉ የመጀመሪያ ሙከራ ተኮላሸ። እሱም የሚችለው ነገር በመሸታ ቤት ማምሸት ነበርና እሱን ገፋበት። ታንዛኒያ ውስጥ ኪጎማ በተባለ ከተማ ይህንኑ የሚያደርግበት መሸታ ቤት የግሉን ከፈተ። ወርቅና ቲምበር በኮንትሮባንድ ሲነግድም ቆየ እና ቸ ልክ ነበር። ውሎ ሲያድር አማጺነቱ አገረሸበትና በምስራቃዊ የአገሪቱ ክፍል ላይ ካሉት ታጣቂዎች ጋር ጥምረት ፈጠረ። በዚያ ማጥቃትም ጀመረና ተሳካለት። ፕሬዝዳንት የነበረው ሞቡቱ ሴሴኮ ከጎረቤቶቹ ከነ ሩዋንዳና ኡጋንዳ ተጣልቶ ነበርና እነሱንም ካቢላን አበረቱበት። ሰውየው ከመሸታ ቤቱ ወደ ጫካ ከዛም ወደ ቤተ መንግስት ያቀና ዘንድ ግንቦት 1997 በአገሩ አቆጣጠር ስልጣን ያዘ። የአገሩን ስምም ከዛየር ወደ ኮንጎ ቀየረው። በአገሩም እንደ ነፃ አውጭ ተቆጠረ። ካቢላ ስልጣን ይዞ ከመንበሩ በፊት ብጥስ ያለ ደሃ በልቶ ለማደር ለብሶ ለመክረም የሚቸገር ሆኖ የኖረ ነበር። በ1980ዎቹ ካቢላ የአውሮፕላን ቲኬት እንኳን ለመግዛት ገንዘብ ያልነበረው ሰው እንደነበር የሚያስታውሱ ጸሐፊዎች በዚያ ዘመን ሞስኮቭ ሂዶ ወደ ታንዛኒያ ለመመለስ የቲኬት መግዣ ቸግሮት ለቀናት ተጉላልቶ ነበር ይላሉ። ሚስቱ በታንዛኒያ የጉልት ነጋዴ ነበረች የሚለውን ታሪክ የጻፉት በታንዛኒያ የአንደኛና የሁለተኛ ደረጃ ትምህርቱን እንደተማረ ይነገርለታል። በእንግሊዞች የትምህርት ካሪኩለም መማሩም እንግሊዘኛ እንዲናገር አስችሎታል። ሱሳሊንም በታንዛኒያ እያለ ለምዷል። የራሱንም ጎሳ ቋንቋም ይናገራል። ካቢላ ልክ እንደ ሚስቶቹ ልክ እንደ ቁባቶቹ ብዙ ቋንቋ ይናገራል። ብዙዎቹ እንደሚሉት ካቢላ ትጥቅ ትግልም ሆነ ፖለቲካ የጀመረው በሞቱቡ ሴሴኮ የሚጨቆነው የሀገሩ ሕዝብ አሳዝኖት ሳይሆን ቶማስ ሳንካራን ስለሚያደንቅ ነበር። በኡጋንዳ ጦር ውስጥም ገብቶ ውትድርናን ተማረ። ያዝ ለቀቅ እያደረገ የነበረው ከሴቶችና ከመጠጥ በሚተርፈው ጊዜ ያከናውነ የነበረው የትጥቅ ትግል ተሳክቶለት ኪንሻሳ ሲደርስ ሞቡቱን ማረን የሚያስብል አገዛዙን ጀመረ ይላል ድርሳነ ካቢላ። ህገ መንግስት አያስፈልግም አለና ህጉ የኔ ቃል ነው አለ። ለስልጣን ያበቁትን ሁሉ ካዳቸው። ተጣላ። ከትንሿ ጎረቤትም ሩዋንዳ ጋር ተጋጨ። ኡጋንዳንም ጠመዳት። ስልጣኑን ለማደላደል የተጠቀመባቸውን ጎረቤቶችን ሁሉ እንደገና ካልወጋዋችሁ ሲል እናገኘዋለን። ከዚህ ጋር አንድ ጉዳይ የታሪክ ግጥምጥሞች ላይ አጥር ሰርቶ እናገኘዋለን። ነገሩ የአሁኑ የኢሳያስና የአብይን ግንኙት ይመስላል። ደቃቃዋ ሩዋንዳ ትልቋን ኮንጎ ትደፍርና ትንግ ዘንድ የካቢላን ሚና ብዙ ነበር። አቅርቦ ወዳጅ አድርጎ ጓዳ ጉድጉዳውን እያሳያቸው የጎረቤቱን ሰራዊት አስገብቶ እንዲያግዙት አደረጉ። ለሱ ስልጣን መደላደል ስለሰሩ ብቻ የቁርጥ ቀን ወዳጆቻችን እያለ እነ ፖል ካጋሚን አወደሰ። ልክ አብይ አህመድ ኢሳያስ አፈወርቂን ሲሉ እንደነበረውና የኤርትራን ጦር የዚህ ጨለማ ዘመን እያሉ እንዳወደሱት ያለ ጦርነትና ግጭት ባለበት ሁሉ ለመገኘት የሚያነፈንፈው ሻቢያም በዚሁ የኮንጎ ግጭት ላይ ሲሳተፍ የምናገኘው በዚህ ወቅት ነው። አዎ ኢሳያስ ወንዝ፣ ጋራ፣ ተራራ አቋርጠው በኮንጎ ጦርነት ወርቅና መሰል ማዕድን ይገኛል ሲሏቸው ሂደው ተዋግተዋል። በዚያ ወታደሮችን ላኩ። እነ ሩዋንዳንም አግዘውም ሞቡቱም ወቅተው ካቢላን ካነገሱ የአፍሪካ መሪዎች አንዱ ናቸው። ካቢላን ግን በመጨረሻ ከነዚሁ ከናንተ ውጭ ሰው የለም ሲላቸው ከነበሩ ሰዎች ጋር ተጋጨ። በአገሪቱም ከሀገራቱም ጋር ግጭት ቀሰቀሰ። ካቢላ ከዚህ ጋር ሲደርስ ከአብይ አህመድ ተሽሎ እናገኘዋለን። ስልጣን በማደላደል የረዱትን የጎረቤት ሀገር ወታደሮች የያዙትን የራሳቸውን መሬት ነው ብለው አልተሳለቀም። አገሩንም አልካደም። ለቃችሁ ውልቅ ብላችሁ ውጡ አላቸው። በዚህ ጊዜ እነ ሩዋንዳ በአንድ ወገን፣ እነ ዚምባብዌ በሱ ወገን የሚከፋፍሏት የምስራቅና የደቡብ አፍሪካ ሀገራት የሚተራመሱባት የምትታመስ ኮንጎን ፈጠረ። አያሌ ታጣቂዎች እንደ አሸን ፈሉ። አገሩን በውጭ ኃይሎች እንዲወረር ፈቅዶ ይህንን አታድርግ የሚሉትን ንቆ እነ ቸጉቤራ ሳይቀር አገር መሪነትና አስተዳዳሪነት መክሊት አይደለም ሲሉት አልሰማ ብሎ ያችን ወርቅና አልማዝ የሚታፈስባትን የምድር ገነት የጦር ምድር የድህነትና የኋላ ቀርነት ማሳያ አድርጓት ቀረ። ምርጫ ይካሄዳል። የኔ ስልጣን መያዝ የኮንጎን ሕዝብ ዘላቂ የዲሞክራሲ ፍኖት ይኖረው ዘንድ ለማመላከት ነው ሲል የነበረው ካቢላ ምርጫ ብሎ ነገር ምንድነው አለ። ያ የአውሮፕላን ቲኬት መግዣ ይቸግረ የነበረ ያጣ የነጣ ደሃ የተንደላቀቀ ሀብታም ሆነ። የኮንጎ ሰዎች ኩፍያ የማያደርግ ቦቱ መጣብና አሉ። የአገሪቱ የፕሮፓጋንዳ ተቋማት ዘሚዝ የሚል ቅጽል ስም አወጡለት። የሚያስፈልገን ሰው እንደማለት ከሱ በፊት የነበረውን ገዥ ሞቡቱን አብዝቶ የሚያወግዝበት ምክንያት ለተክለስብና ግንባታ ብዙ ሀብትና ሰው መድቧል እያለ ነበር። መጀመሪያ 1 ዓመትና ከዚያ በላይ በዚሁ የማውገዝ
ገጸ ባዩ ቀጠለ። ስልጣን ላይ ሲውል ሲያድር ግን ሞቡቱን ያስናቀ ሆነ። ሳር ቅጠሉ ስለኔ ጀግንነትና ቸርነት ይናገር አለ። ይግረማችሁ ብሎም ልምድ አላቸው ያላቸውን ከሱ በፊት በነበረው ሞቡቱ ዘመን የሰውዬ ግለሰብና ነፍስ አባት የሚባለውን ግለሰብ የፕሮፓጋንዳ ሚኒስተር አድርጎ አስቀመጠው። እነሆ ሰዎች ሁሉ ስለ ካቢላ ሬዲዮና ቴሌቪዥንም ሁሉ ስለሱ እንዲናገር ሆነ። ኮንጎ ማለት እኔም ማለት ኮንጎ ነኝ አለ። ታላቋን ሀገር ድቅቅ ያደረገ ሰው፣ የእርስ በርስ ጦርነት መፋለሚያ ምድር ያደረገው ፕሬዝዳንት፣ ታላቋን ሀገር የትናንሽ መንግስታት መጫወቻ ያደረጋት ግለሰብ የታላቋ ኮንጎ መሪ እየተባለ መጠራት ጀመረ። እሱ ታላቁ ሰው እያለ ሌላ የፖለቲካ ድርጅት ለምን ያስፈልጋል ተባለ። ተቃዋሚ ብሎ ፖለቲካ ምንድነው? እሳቸውን መደገፍ እንጂ አስባለ። የሚቃወሙትን ሁሉ በአገር ካጅነት እየከሰሰ ገደለ። ከሱ የላቀ ባንዳ የጎረቤት ሀገራትን እየጠራ ያስወጋና ሀገሩን ጦር ሜዳ ያደረገ እሱን የሚበልጥ ካዲ ያለ ይመስል በዚሁ ስም ብዙዎችን እየከሰሰ ወነጀለ። ሊፈነቅሉኝ ሲሉ ያስኳቸው እያለ ገደለ። ንቅዘትን ሲያባብሳት የጦሩን ኢታማዦር ሹም ልጁን አደረገው። በኋላ ላይ እንደተረጋገጠም $1 ቢሊዮን በቤተሰቦቹ ስም አሽሾ እንደነበር ፓናል ፔፐርስ አጋልጧል። የአምባገነኖች ጀንበር የምትጠልቅበት የመግዣ በትራቸው የምትሰበርበት ጠቅላይ ሚኒስትር አብይ አህመድ እንዳሉት ደግሞ ስልጣን የምትሸሽበት ወቅት አለ። በተለይ መካሪውን ያልሰማ ንጉስ በወገኑና በአገሩ ላይ የሚጨክን ገዥ መጨረሻው የከፋ ለመሆኑ ታሪክ ካስቀመጣቸው ምስክሮች መካከል ካቢላ አንዱ ነው። ጥር 16 2001 ከቀኑ 7 ሰዓት ተኩል ላይ ካቢላ በሚያፈቅራት ወንበሩ ላይ ቢሮ ውስጥ ተቀምጦ ከኢኮኖሚ አማካሪው ጋር እየተማከረ ነበር። አጀንዳው በዛው ሰሞን በቡርኪና ፋሶ በሚካሄደው ስብሰባ ላይ የሚሳተፉና እሱን ተከትለው የሚጓዙ ሰዎችን መምረጥ ነበር። የሚታመኑ ሰዎችን እየነገረው አማካሪውም እየመዘገበ ነው። በሀገር ውስጥ ስልጣኑን ከነነፍሱ ጠብቀው የሚያቆዩ ከሱ ጋር ከነነፍሱ አብረው የሚጓዙ ታማኝ ሰዎችን መረጣ። ይህንን ሲያደርግ ካደጎ የሚባሉት ጠባቂዎቹ በንቃት ቆመዋል። ካደጎ ታዳጊዎች ለአቅመ አዳም ያልደረሱ ወታደሮች ናቸው። በርካቶቹን ገድሏቸዋል ይባላል። ብዙዎቹ ታዳጊዎች ጓደኞቻቸው ሲገደሉ አይተዋል። በተለይ በ2000 ኅዳር ላይ እነዚህ ህፃናት ሊገድሉኝ ሲያሰሩ ያስኳቸው ብሎ በመደዳ ጨፍጭፏቸዋል። በተረፉት ካደጎዎች እየተጠበቀ ነው። በዚያች ጥር 16 ከሰዓት በኋላ ማርብል ፓላስ ተብሎ በሚጠራው ቤተ መንግስቱ ከኢኮኖሚው አማካሪው ጋር በተቀመጠበት ቦታ የሚጠብቁት እነሱ ነበሩ። በቡርኪና ፋሶ በሚካሄድ ስብሰባ ፈረንሳይ ያሰናዳችው ደግሞም የእሱን ስልጣን ለማስቀጠል የሚጠቅም ነው። እናም ያውንዲ ሲበር የትኛው ሰው አብረት እንደሚሄድ የትኛው ሀገር ውስጥ መቆየት እንደሚገባው እየተመካከረ እያለ ራሽዲም ዘሌ ካቢላንን ማናገር እንደሚፈልግ ገልጾ የፕሬዝዳንቱን ፍቃድ ጠየቀ። የ18 ዓመቱ ታዳጊ ከሚታመኑ የካቢላ ጠባቂዎች መካከል አንዱ ነው። ወደ ፕሬዝዳንቱ ጆሮ ጠጋ ብሎ መልእክት የሚናገር መስሎ ለፕሬዝዳንቱ ጆሮ ያቀበለው ግን መልእክት ሳይሆን ጥይት ነበር። የተቀባበለችውን ሽጉጥ ምላጯን ገላው ላይ ሳበው። ደገመ፣ እንደገና ደጋገመ። ነጩ ሶፋ የካቢላንን ደም ተቀበለ። ወለሉን ተዘረጋበት። እውነቱን ለመመልከት ከዚያ ታሪካዊ አዳራሽ ከዚያ ስልጣን አለቅም አላጋራም ብሎ ከዚያው ሲጥ ባለበት ወንበር ላፍታን ቆይ። በዚያች ዕለት ካቢላ ተቀምጦ ስራ ላይ ነበር። ቢሮው ዋይት ሃውስ ተብሎ ይጠራል። ከኢኮኖሚ አማካሪው ጋር ቁጭ ብሎ ነበር። ይህ በዚያን ዕለት እየሰራው የነበረው ፋይል ነው። በዚያች ዕለት ይጽፍባት የነበረችው እስክሪብቶና ያጠለቃት መነጽር ደግሞ እነዚህ ናቸው። ያኔ በመጨረሻው ምሽት የነበሩት ነገሮች ሁሉ ከዚህ አሉ። ሁሉም አልተወገዱም። ካቢላ ከዚህ ጋር ሆኖ አሻግሮ ሲመለከት አንድ ሰው አየ። ምክንያቱም የቢሮ በር ክፍት ነበር። አንድ ጠባቂውን አስተዋለ። ለብቻው ሊያዋራው እንደሚፈልግ ምልክት ሰጠው። ፈቀደለት እና ገባ። መጣ። ከዚያ ከካቢላን ጎን ቆመ። እንዳለመታደል ሆኖ ከነትጥቁ ነበርና በያዘው ሽጉጥ ገደለው። ከካቢላ ጋር የነበሩት የዓይን እማኝ የኢኮኖሚ አማካሪ ሲናገሩ ሁነቱን ምስል ይሰጡታል። ካቢላንን የገዛ ጠባቂው ቢሮ በመግባት በሁለት ጥይት ተኩሶ ገድሎት አመለጠ ይላሉ። ራችድም ወጣ። ካቢላንም አሸለበ። እንዲያም ሆኖ ገዳዩም ተገድሏል። ለሀገር መፍትሄ ፈልግ ሲባል አገርን ማጋደልና መግደል፣ ተው ሲባል ከጎረቤቶቹ ጋር ተጣልተህ ለሀገር መከራ አታምጣ ሲባል አልሰማ ያለው ሎረንት ካቢላ የሚወዱት ያጠፋል እንዲሉ በሚወዳት ወንበሩ ላይ ላይመለስ ሄደ። ለሕክምና የተደረገው ርብርብ 24 ሰዓት እንኳን የሚሞላ እድሜ አልቀጠለለትም። ኮንጎም በማያልቅ እልቂት ውስጥ እስካሁን አለች። የእሱ መዘዝ ከትውልድ ወደ ትውልድ እየተሻገረ አለ። እሱ እንደሞተ ፕሬዝዳንት የተደረገው ልጁ ጆሴፍ ካቢላ በአሁኑ መንግስት በሌለበት ሞት ተፈርዶበታል። እናም ጠቅላይ ሚኒስትር አብይ እንዳሉት ስልጣን ይሸሻል። ሲሸሽ ግን እንደ ካቢላን አድርጎ ነው።